እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልኝ። እንግዲህ ዝም ብዬ ነው አትሊስት ሰዎቻችሁ ብዙዎቻችሁ ኮመንታችሁን ሳይ ለምንድን ነው ዳይት ምንድን ነው ያላችሁ ብዙ ኮመንት እየላካችሁልኝ ነው ያላችሁትና አስጨነቃችሁኝ። እናንተ ስለእናንተ ጭንቀት ነው የወጣሁትና አልገባችም አልገባንም አልገባችሁም የሚለውን ፖለቲካ እስኪ ትንሽ ላስረዳችሁ ብዬ ነው ፖለቲካውን የመጣሁት። አርስቱን አይታችሁት ከሆነ የሻዕቢያና ህወሓት ፖለቲካ ማን የገባው ነው የሚለው። ማን የገባው? ሻዕቢያና ህወሓት ምንድን ነው ፖለቲካቸው? ምንድን ነው የሚፈልጉት? ሰላም፣ በሰላም መኖር፣ እርቅ ወይስ ሪቬንጅ? ከሶስቱ አንዱ ንገሩኝ ነው የምላችሁ። ያው አልገባችሁም ገና። ቀጣይ የሚጠብቀን ትግል ምን ይመስላል? አይነት ትግል ይጠብቀናል? አሁን ፊት ለፊታችን የሚጠብቀው ምንድን ነው? አንዳንዴ መሳሪያ ወይ ደግሞ የመከላከያ አይደለም፣ ከውስጥ ያለው መዥገርና ጥል መጥፎ ነው። ትልቅ ዛፍ ትንሽ የሚያክሉ ብሎች ናቸው የሚበሉትና የሚጨርሱት። ዛፍን የሚያክል ነገር ብል በልቶ ይጨርሰዋል። ስለዚህ ብሎች ናቸው እነዚህ ነው የምላቸው። በአሁኑ ሰዓት ኢትዮጵያ የምታወራቸው ብዙ ነገሮች አሉ። ድላችን እድገትና ማሸነፋችን እንዳይወራ ለምን ተፈለገ ነው። ዛሬ የወንዝ ተፋሰስ ሀገራቱ አይታችኋል። ትልቅ ፕሮጀክቶች የተሰሩ ነው ያሉት። ኮሪደር ልማት እየተሰራ ነው ያሉ፣ መንገድ እየተሰራ ነው፣ ሪዞርት እየተሰራ ነው ያሉ፣ ግድብ እየተሰራ ነው ያሉ፣ ፋብሪካ እየተሰራ ማአት ነገሮች የሚወሩ አሉ። ለምንድን ነው ያ ትልቅ የሆነ ሂጅ የሆኑ ስራዎቻችን እንዳይታይ ለምትርገ ነው? ለምንድን ነው የተሸፈነው? ከዛ በላይ አለ ታሪክ እውነት? ከዛ በላይ አንድ ጨበራም ዱርዬ ከሀገር መጥቶ ስፒድ ምናምን እሱ አትሊስት የኢትዮጵያን ገጽታ የሚሸፍን ነው? ምንድን ነው ታሪኩ? ፖለቲካ ነው፣ ሸዋሸዋ ነው። ይሄስ ነገር እየነገርን እኛ እየጠረጠርን እያወራን ነገሩ ሳይሆን ቀርቶ ነገር ለሚፈጠረው ጋር ኃላፊነት ማን ይወስዳል? ማን ኃላፊነት ይወስዳል? ለዚህ ጉዳይ ማን ነው ተጠያቂው? እየነገርን ነው እኛ እንደሚናገረው ስለሚሸተን ከመጀመሪያም ነው። አናምንም፣ እመኑኝ፣ ህወሓትና ሻዕቢያ ኢትዮጵያ ሀገር ካላጠፋ አይሆንም፣ ተው፣ ሻዕቢያም ተለቅሎ ይውጣልን ከሀገራችን፣ አውስወጡልን፣ ካምፕ አስገቡልን፣ ዲፖርት አድርጉልን፣ እመኑኝ። ማን ነው የስፒድ እና የኤዶናይት ደጋፊ? በሙሉ ሻዕቢያ እኮ ነው ኤዶናይት የተከተለው። በሙሉ ህወሓት እኮ ነው ኤዶናይት የሚከተል ያለው።
ትቀልዳለህ እንዴ? እየዘነጡብን እኮ ነው ያሉት። በደንብ ጉልበትና አቅማቸውን እያሳዩ እኮ ነው ያሉት እነሱ። በምንም ተአምር የማሳያችሁ ነገር ቀልድ ይመስላችኋል እናንተ? የሚሸተኝ ነገር ጥሩ ስላልሆነ ነው። እኔ ታያለህ ይሄንን እኔ አጠገባቸውም ስላለው የሚነገረኝም ስላለ ከነሱም ደግሞ ጥሩ ሰላም የሚፈልጉ ሰዎች ስላሉ ከነሱም ጋር ስለማወራ ነው። ኤርትራ ውስጥ መንገድ መብራት የትራፊክ መብራት ተተከለ ብሎ እንደዛ ፌሽታ የተራጩ ሀገራቶች በራሳቸው ምንም የሚበሉት የሚጠጡ የሌላቸው ባዶ አገር፣ ስደተኛ ብቻ የበዛባት ሀገርና መሪ የሌላት ሀገር ትናንትና መሪው ወጥቶ የተናገራችሁን ሰምታችኋል። ምን እንዳለ ኢሳያስ አፈወርቅ ስለምሰሙት ብዬ ነው። ኢትዮጵያ የሞተች ሀገር ነች። መሪው ምንም የማይችል ሀገር ነው። መከላከያውን በፈለግነው ሰዓት የማናጠፋው ነው። አሰብ ብለው ይጠይቃሉ፣ ወደብ ብለው ይላሉ። እንደ ሀገር ራሳቸውን ሀገር መቁጠር ይፈልጋሉ። ያላለው ነገር የለም፣ ያልሰደበን ስድብ የለም። እኛ በነበረን ጉልበትና አቅም ወኔያችን ስለ አሰብ ሲቆጩ ምጽዋን ወስደን እናሳያቸዋለን ብዬ ሰራ ነበር። ላይ ምጽዋ ላይ ቆም ያሳያቸዋለን ነበር። ምርቃት ምጽዋን ወስደዋለሁ፣ ባዶ ወደ ባለባ ሀገር ኤርትራ አደርጋለሁ የሚል ጉልበትና አቅም ይዘን ነበር የምንዋጋ ያለ ነው ከነሱ ጋር። ስለምንችል ነው ደግሞ ስለምንችል። ሰው አልባ የሆነች ሀገር ነች ኤርትራ ማለት፣ ባዶ የወደቀች ሀገር፣ እህል ተሰፍሮላት ነዳጅ በኮንትሮባንድ ከኢትዮጵያ ሄዶላት ገንዘብና ወርቅ ከኢትዮጵያ ከትግራይ ዘርፋ የምትኖር ባዶ ሀገር፣ እርቃኗን የቀረች ሀገር፣ ኤኒታይም ላይ ጠዋት ሄደን ከሰዓት የምንይዛት ሀገር። ይህንን ጉልበት ያለን ሰዎች ዛሬ ወጥተው ጭራሽ ሲደነፉብንና ምን ሲሉ መንግስትን አሳስበን ተናገር። ተው ግድ የለም ሰብልኝ፣ ይፈስልኝ፣ ከዚህ ሻዕቢያ የሚባል አስወጣልኝ፣ ዲፖርት አርግልኝ ከሀገር። ማን ሄዱናን ያስመጣው? እዚህ ሻዕቢያዎች እኮ ነው ያስመጡት። ማን ነው ስፒድ ነው ያስመጣው? ሻዕቢያ እኮ ነው ያስመጣው። ታውቃላችሁ ይሄንን እናንተ። አንድ ዶላር ነው እዚህ የሚታያችሁ። ከሄዱና ጀርባ ያሉ በሙሉ ሻዕቢያዎች ናቸው፣ ኤርትራውያኖች ናቸው፣ ህወሓቶች ናቸው። ከሄዱና ጀርባ ያሉት ወጣቱ ገና ጭንቅላቱ አልገባውም። የሚከተለው ተቃዋሚዎች አብረው ሲያጅቡት ሰውየውን እኮ አውቀውት አይደለም እኮ ስፒድ ታወቁ አይደለም እኮ እንዴ። መሀል መስቀል አደባባይ ላይ እኮ ነው አዶናይ አዶናይ እየተባለ የተጨፈረለት እኮ። ነጭ ለብሰው ውጣ የባንጋምቤላ የደቡብ የጎንደር የጎጃም የወሎ ልብስ ለብሰው ውጣ ሲባል ለምንድን ነው? ማን ነው? የሀገር መሪ ነው እንደሚመጣው። ነገ እንጠብቃችኋለን። የባህል ልብሳችሁ ለብሳችሁ ዩሰር መስቀል አደባባይ ላይ ነን። አሁን መስቀል አደባባይ እንገኛለን። ጋይስ ነገ እንጠብቃችኋለን። የባህል ልብሳችሁ ለብሳችሁ ይህ ሁሉ ማለት ነው ነጥ እንዲሆን ፈልጋለሁ። ኢትዮጵያን ማሳየት አለብን። ከዚህ በላይ ደምቃ መታየት አለብን። አሁን አገራችን በዓለም ሚዲያ በአምራና አስብ ይሄ ደግሞ ሁላችን ማለት ነው። ነገር አሁን ባላችሁ ሁላችን ውስጥ ከዛ ግን አጭዱ ተመጣጣው ድረስ የባህል ልብሳችሁ አጥፋችሁ ኑሮ እንደ እግር ኳስ ጨዋታ 10-0 ጠብጥቦት አብዶና ተቸግሮ የመጣ እብድ
ከካናዳ የመጣለች እንዴት ነው የዚህ ሁሉ ጭንቅላት የሚበጠብጠው? እንዴት ነው የማታውቁት? ሻቢያዎች እኮ ሰጡ እኮ መግለጫ እኮ ሻቢያዎች መግለጫ ሰጡ እኮ አዳምጥ ቢሉ እንግዲህ አዲስ አበባ ሰበር መረጃ ስፒድ ወይ ደግሞ አይሾው ስፒድ ነገ አዲስ አበባ እንደሚገባ ታውቋል። ለምን ደስ አላቸው ኤርትራውያኖች? ስፒድ ብለህ መግባት ለኤርትራውያኖች ምንድን ነው? ለራሳቸው መንገድ መብራት ሲተከል ምርቃት ያልጠሩ ሰዎች አዲስ አበባ ለመግባቱ ሻቢያዎች ስፒድ ወሬው ኤርትራውያኖች ናቸው በሙሉ የሚያወሩት ስለ ስፒድ አዲስ አበባ መግባት ነው። ለምንድን ነው ሻቢያዎች እንደዚህ የሚያወሩት? እስኪ ንገሩኝ። ለምንድን ነው ሻቢያዎች? ምን አገባቸው? ትናንትና ኢሳያስ አፈወርቅ ኢትዮጵያ ላይ ዛተ፣ አብይን ሰደበ ሲሉ የነበሩት ዛሬ ሰርፕራይዝ አድርገው ስፒድ ኤርትራ ኢትዮጵያ ገባ፣ እንኳን ደስ አላችሁ። እንዴት ኤርትራውያኖች እንደዚህ ይሏቸዋል? እንዴት አሏቸው ኤርትራውያኖች? ለምንድን ነው ራሱ አዶናይንና ስፒድን ኤርትራና ህወሓት ብቻ ሊደግፈው ለምን ፈለገ? ሌላው ተውት፣ ሌላ መንጋ ነው፣ ሌላው ጀሌ ስለሆነ ነው። እኔ አሁን ሚዲያ አስጠልቶኛል፣ ሚዲያ አልወጣም። አሁን በጣም ብዙዎቻችሁ ልክ እንደዚህ ስጋት ያላችሁ ሰዎች ስለደወላችሁልኝ በዋትስአፕ መልክ ስለምትልኩልኝ በቃ ዝም ብዬ ልንገራችሁ ብዬ ነው። ለዚህ ነው አርስቴን የሻቢያና ህወሓት ፖለቲካ ማን ነው የገባው ብዬ ጠየቁት። ለዚህ ነው ገብቷችኋል። ፖለቲካው ዋጋ የተከፈለበት ነው። ዛሬ እኮ ትልቅ ዜና እንደ ዜና ከተወራ እኮ የኮሎኔል ፋንታው ሞሀቤ እኮ ነው ዜና ሊሆን የሚገባው። ትልቁ ዜና ሀገራችን ህዝብ ሊያወራበት የሚገባው ትልቅ ዜና የፋንታውን ነው። ምክንያቱም አማራን ሲያምጥ የነበረ የፋኖ መስራች ነው ፋንታው ሞሀቤን። ለማታውቁ ሰዎች ረጅም ጊዜ በትግል የታገልነው ሰው ነው ፋንታው ሞሀቤ። ዘመነ ካሴን የለመደው ፋንታው ሞሀቤ ነው። መሬ ወዳጆን ያመጣው ፋንታው ሞሀቤ ነው። የአማራን ትግል በሙሉ የነቀነቀው ፋንታው ሞሀቤ። የተከበረ ሰው ጥሩ በፋኖ ውስጥ እሱ ነው። ማስረሻ ሰጥቶ ከገባ በኋላ ፋንታው ሞሀቤ ገባ ማለት አማራ ክልል ሰላም ሆነ ማለት ነው። ፔሪድ ጌም ኦቨር። ከዚህ ውጭ ዜና የለንም እኛው። ለምንድን ነው የፋንታው ሞሀቤ ወሬ አይወራም? ስለ ስፒድ ወሬ ይወራል። ሚዲያው እንዲሸፈን ነው። ሚዲያው እንዳሰማ ነው። ስለ ሀገር እንዳታቅ ነው። ትልቅ ሽፋን ነው። አሁን ይሄን ለመሸፈን አሁን መጮህ አለበት። በስፒድ ማን ነው ስፒድ? እንደ ውሻ ጮሆ የታወቀ አንድ ጥቁር ፖለቲካው የማጨለም ስራ ፖለቲካው አልገባም። አልገባችሁ ዲቪ አንተ ከሚዲያ ስትርቅ እጅግ ምንም ማድረግ አልችልም። በቃ እኔ አሁን ከዚህ በኋላ በቃኝ እኮ ፖለቲካ በቃኝ። የገባው ይግባው። አለበለዚያ እዛ ጋር ለሚሆነው ተጠያቂ ማን ነው ብዬ ነው የዘጋሁት። ጥያቄ ማን ነው መጨረሻ ላይ? ተነሱ ጠያቂው ልጅ ጉዳይ ተናግረናል፣ ነግረናል። ድላችን እድገትና ማሸነፋችን እንዳይወራ ለምን ተፈለገ ነው። ከፋንታው ሞሀቤ በላይ ድል አለ ወይ? በተለይ ለአማራው ህዝብ የለም። አማራ እኮ ሰላም ልትሆን ነው። ይሄን ያሳበዳቸው አሁን ሻቢያና ህወሓት በጋራ መጡ። አሁን በመሃል ከተማ ላይ ጨፈሩብን እኮ። ሰርግ ላይ እኮ ሽጉጥ ይዘው ጨፈሩብን እኮ። ሽጉጥ ይዘው ሰርግ ላይ እያሳየው ነው። ደደብ ደንቆሮ አትመልከተኝ። እኔን አፍና ትፈትግናምተ ሽጉጥ ይዘው ጨፈሩብን ሰርግ ላይ እያሳየው አለም እንዴ አታይ ምን ትፈልጋለህ? ከዚህ በላይ መረጋገጫ? ትናንት አንገቱን ያስደፋ ነው ህወሓት። ትናንት እንዳይነቃነቅ ተሸማቆ የነበረ ህወሓት እንደ ህወሓት በወንጀለኛ በህገ መንግስት በፓርላማ አሸባሪ ብላ ያለው ህወሓት ዛሬ ሽጉጥ ይዞብን እንደዚህ ይውጣብን። ሊበቀል ነው። አሁን ከመጣ ሊበቀል ነው። እመነኝ። ኢሳያስ አፈወርቅ ትናንት ተናገረ፣ በደንብ ተናገረ እኮ።
በማንኛውም ሰዓት ኢትዮጵያ የምትባል ሀገር ሊበቀለን እንደሚችልና እንደሚበቀለን ትናንት በኢንተርቪው ተናገረ። ዋሸው ወይ? ሻቢያዎች ወጥተው ስፒድ ኢትዮጵያ ውስጥ ሊገባ ነው እንኳን ደስ አላችሁ ኢትዮጵያኖች ብለው አሉ። ይኸው እዚህ ጋር ስፒድ ወይ ደግሞ አይሾው ስፒድ ነገ አዲስ አበባ ሰበር መረጃ ስፒድ ወይ ደግሞ አይሾው ስፒድ ነገ አዲስ አበባ እንደሚገባ ታውቋል። እንግዲህ አዲስ አበባ በስፒድ እና የስፒድ ወዳጆች የምትቀወጥበት ቀን ሰዓታት ቀርቶታል። ስፒድ ዛሬ ናይሮቢ ውስጥ ነው ያለው። ናይሮቢ ውስጥ ፕሮግራሙን እያካሄደ ነው እና ቀጥሎ ከዛሬ ማታ ትልቅ ነገር በስፒድ እና በስፒድ ወዳጆች ነው። ማን የስፒድ ወዳጆች? ሻቢያና ህዋት ብቻ ናቸው የስፒድ ወዳጆች። ሻቢያና ህዋት ብቻ እና አጌንስት ገቨርንመንት ሙቭመንት ላይ ያሉ። ልክ ታስታውሳላችሁ ጀዋር ምን እንዳለ? መሬት ላይ ያለ ስራችን ሰርተናል ወጣቱ ላይ ያለ ታስታውሳላችሁ ጀዋር ያለው መሬት ላይ ስራችን ወጣቱን ሞባላይዝድ አድርገናል አንቀሳቅሰነዋል ብሎ ያለው እነሱና ሻቢያ፣ ሌላስ ህዋት፣ ሌላስ ልደቱ አያሌው በ45 ቀን መንግስት መገልበጥ እንችላለን ብሎ ያለው እነሱ ናቸው። ተዳሚዎቹ እነሱ ናቸው ደስተኞቹ። ለዚህ ነው የሚለው የሱ ደስ ብሏቸዋል ይላል። አዳምጠው። ጥበት ቀን ሰዓታት ቀርቶታል። ስፒድ ዛሬ ናይሮቢ ውስጥ ነው ያለው። ናይሮቢ ውስጥ ፕሮግራሙን እያካሄደ ነው እና ቀጥሎ ከዛሬ ማታ ከኬንያ ወደ አዲስ አበባ እንደሚበር ተረጋግጧል እና ነገ ከሰዓት 7 ሰዓት ቦሌ አካባቢ ፕሮግራሙን እንደሚጀምር ነው መረጃ ያለኝ። ስለዚህ ስፒድን ማግኘት የምትፈልጉ ሰዎች ነገ youtube.com/iShowSpeed በመግባት መከታተል ትችላላችሁ። እዛ ያለበት ቦታ ሄዳችሁ እሱን ማግኘት ትችላላችሁ ማለት ነው። ከኢትዮጵያን ስፒድ ጋር እንደሚገናኝም መረጃው አለኝ። ስለዚህ ነገ በጣም ኤክሳይቲንግ የሆነ ቀን ይሆናል። እሺ እኔ ያልኩ ሄደ እኔ ያልኩ ሄደ እንዴት አንድ ሻቢያ በምን ተአምር ስለ ስፒድ ኤርትራ ሚዲያ የኤርትራ አክቲቪስቶች ሊያወሩት ይቻሉ? ፕሮግራሙ የነሱ ስለሆነ ፕሮጀክቱ የነሱ ስለሆነ። አዎ ጠቅላይ ሚኒስትር ዶክተር አብይ ተናግሯል። በኢትዮጵያ ላይ ምንም አይነት ነገር እንደማይመጣ ነግሮናል። ቴንክ እናመሰግናለን። የሰጠን ኮንፊደንስ ደስ ይለናል። ግን ሃው ፋር ኢዝ ትሩ ነው። ሃው ፋር ኢዝ ትሩ ይሄ ነው ጨዋታው። ይሄው እኮ አቤት በላ እንደሆን እንጂ ለእኛ
ኦኬ ከጠፋባችሁ በትዕግስት አዳምጡ። የግድ ነው ፕሮግራሙን ትንሽ ትበላችሁ ብዬ ነው። በትዕግስት አዳምጡ። አይፈርስም ዛት አይካናሹሪ እንዴት እንግዲህ ጠቅላዩ ያለ መቼም አይፈርስም ዛት አይካናሹሪ እሺ እናምናለን። እሱ ይሄ መንግስት መቼም አይፈርስም እናምናለን፣ እኛም እናምናለን። ግን እያየን የመጣነው ነገር ትንሽ ተስፋ ስለሚያስቆርጠን ጭምር እንጂ ጠቅላዩማ ነግሮናል። እንዴት እንደሚሰራ እናውቀዋለን፣ እንዴት እንደሚረበሽ እናውቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆን እንጂ ለኛ ችግር የለው። ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሀሳብ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ አንዳንዴ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም፣ በየሰፈሩ ነው። አንዳንዴ ኦርቶዶክስና እሺ እንግዲህ የጠቅላዩን ንግግር ነው ያሰማኋችሁ። ወይ ለሰጠን ኮንፊደንስ በጣም እናመሰግናለን። ትክክል ነው፣ እኛም ብለናል ያለ ነው። ግን እየሆነ ያለውን ነገር ነው አሁን እያነጋገረኝ ያለው መሬት ላይ ያለው ሀቅ ነው እያነጋገረ ያለ። እነዚህ ድብቅ የሰዶማዊ አጀንዳ ያላቸው ሰዎች እና ፖለቲካ ያላቸው ሰዎች እየመጡብን ነው። አዎ እየመጡ ነው ያሉት እና የሻዕቢያና ህወሓት ፖለቲካ የገባው ማን ነው ብለህ ስትል በምክንያት ነው። ቀጣይ የሚጠብቀን ትግል ምን ይመስላል? በጣም እጅግ እልህ አስጨራሽ ነው የሚሆነው። ድላችንና እድገታችን ማሸነፋችን እንዳይወራ ለምን ተፈለገ? ግልጽ ነው። ለሚሆነው ተጠያቂ ማን ነው ለሚባለው ነገር እኛ ከራሳችን ላይ አውርደናል። የስሜት ሕዋሳታችን እስኪነካ ድረስ ነቅንቃችሁናል። እንግዲህ ከዚህ በኋላ ያለው ደግሞ በሂደት እናየዋለን። ጥሩ ነገር ግን አይሸተኝም። ጥሩ ነገር አይሸተኝም። እየነገርኳችሁ ነው። ይህንን ያ ዳዊት ያኔም በጥቅምት 24 ጦርነት ጊዜ እንዲህ የተናገርኩ ነው። ያ ሁሉ ህዝብ ያለቀው የአማራ ፋኖ አይደለም የገባው ህወሓትና የገባው ሻዕቢያ ነው እመኑኝ እያልኩ ነው። ያ ሁሉ አማራ ውስጥ ጦርነት አልበርድ ብሎ እስካሁን ድረስ እየታገለ ያለው የአማራ ውስጥ ያልተናገረው ነገር የለም። ምንም ነገር እያንዳንዷ እየሆነች ነው ያለችው። ፋኖ ዛሬ ሳይነቃ በፊት ዛሬ አውቆ ሳይመጣ በፊት እመኑኝ ሻዕቢያ ነው እመኑኝ፣ በአማራ በኩል በጎጃም በኩል በፋኖ በኩል የገባው ሻዕቢያ ነው፣ ህወሓት ነው፣ ሸኔ ነው እያን ስናወራ አልሰማ ብለው ይኸው ዛሬ ፖለቲካው በገባቸው ሰዓት ዛሬ ሁሉም እየወጡ የሚሰሙት የሰማችሁ ሙት ያላችሁት ይኸውና እኮ አዳምጡት። ይህን ግፍ ዝም ብሎ ተቀብሎ ይቀመጣል ወይስ ምን ይላል? ከጀዋር መሐመድ ጋር እኮ የሚነጋገር እኮ አርሶ አደሩ ታዲያ ይህን ግፍ ዝም ብሎ ተቀብሎ ይቀመጣል ወይስ? ከጀዋር መሐመድ ጋር እኮ አብሮ ነው የሚሰራው ዘመነ ካሴ። ከጀዋር መሐመድ ጋር እኮ አብሮ ነው የሚሰራው መሪ ወዳጁ። ጦርነቱን እኮ የሚታገለው ህወሓትና ሻዕቢያ ማለት ጀዋርን ይዘው ነው ከዘመነ ጋር እያዋጉት ያሉት አማራውን። ይህን የሚለው ማን ነው? የፋኖ አመራር ዛሬ በቃኝ ብሎ ከትግል ቦታ መጥቶ እጁን የሰጠ ሰው እኮ የሚነግር ይሄ ነው። ይኸውልህ አዳምጥ ምልህን። ይሄን መቼ ነው የተናገርነው እኛ? 4 ዓመት አለፈን እኮ ይሄን ስናወራኛ። ዋሸን? ይሄን አለም ስናወራ የነበረው ነው የከረምነው። ይኸው እኮ አሁን ዛሬ እኮ ተገልብጦ መጥቶ እኮ ይነግሩን ጀመረ። ሐቁን ይነግሩ ጀመረ። ይኸው አርሶ አደሩ ታዲያ ይህን ግፍ ዝም ብሎ ተቀብሎ ይቀመጣል ወይስ ምን ይላል? ከጀዋር መሐመድ ጋር እኮ የሚነጋገር እኮ የአማራ ፋኖ በጎጃም ከፍተኛ አመራር እኮ ነው ያለው። አቅጣጫ የሚሰጠው እኮ ጀዋር መሐመድ ጋር እኮ ነው። እና ጀዋር መሐመድ ዘመነ ካሴን 4 ኪሎ አስገብቶ ነው አይደል? አስተማሪዎች፣ የመንግስት ሰራተኞች እንደዚሁ ወደ መንግስት ስራቸው እየሄዱ እያለ ምንም አይነት የፖለቲካል ፍላጎትና የፖለቲካ ተሿሚ ያልሆኑትን ጭምር በዚያ ደረጃ በአሰቃቂ ሁኔታ ተገለዋል። አንተ ከመጣ በኋላ እንግዲህ እዛ ያለ የምታውቃቸው ሰዎች ይደውላሉ ያስባለሁ። በአንተ መምጣት እንደተሰማቸው ምንስ ይላሉ? ነጋ መሸ በሄደበት አካባቢ ነይ በጥብጭ ነይ ደግሽ ነው እና 3 ዓመት ማህበረሰቡ እንደተሰቃየ እንደጠላቸው ፊት ላይ ይታወቃል እኮ። ቀስሙን ከት ነው የሚለው በቃ በዛ በሆነ መንገድ ዳር ነው ያለው ሲያልፉ
ይደነግና ከእንደዚህ ህዝባችን እኛ ላሰቃይተ መኖር የለብንም ይላሉ ራሳቸውን አግለው ሄደዋል። አሁን ያለው ሁኔታ ደግሞ ጥሩ ነው። በአንድ ወር ውስጥ ልንገባ ነው ሲል በአንድ ዓመት የኛ ዓመት ነው ልንገባ ነው ሲል እውነት መስሏቸው ሲከተሉ 3 ዓመት ተደፈነ። በዚህ ቀጥና ገና 3 10 ዓመቶችን መንበላለን። ይሄ ሲሆን የሚጎዳው ማህበረሰባችን ነው። አቅም የሌላቸው ይሄን አዋጡ ብር አዋጡ ወይም እህል አዋጡ ተብለው አቅም የሌላቸው ወይ ባልሆነ ነገር ደግሞ የታሰሩ ብዙ አርሶ አደሮች አሉ። አመራሩ ጥቅም ነው በጥቅም ነው የሄደው። አላማው ገንዘብ ነው። የገንዘብ ፍቅር አጥቅቶታል። አደረጃጀቱም ጓደኝነት ቤተሰብ ነው። በዝምድና የተደራጁ እነዚህ አመራሮች በአንድም በሌላ መንገድ ያላንኳኩት ቤት የለም፣ ያልገደሉት የለም። እጃቸው ነው እየተቆረጠ ያለው። ሊፈጥሩ ያሰቡት ብሔራዊ አደጋም ጭምር ነበር። ብሔራዊ አደጋ ለመፍጠርም ፈልገዋል። ያም ጭምር ነው ሽፍት ያደረገባቸውና አጀንዳቸው ሲታጠፍ መሬት ላይ መሬት መንካት እንደማይችል ሲረዱ በዚያ ደረጃ ህዝብንም ጭምር አስተያየት የሰጠ ህዝብ ጭምር በአዳራሽ የተገኘ ህዝብን ጭምር ማውገዝ መሳደብ ለህዝብ ቁም ያለው ይያ ህዝብን መሳደብና ማውገዝ ይሄ ንዴት የፈጠረው ነው። ማህበረሰቡ መከላከያን ማን እንደሆነ እያወቀ መጣ። አሁን ተገላብጧል። ፋኖ ሲሄድ መሸሽ ተጀምሯል። መከላከያ አይደለም መከላከያ ሲሄድ መሸሽ ይቅርና ዛሬ እቤት እየወሰዱ እየደገሱ የሚያብሉበት ሁኔታ ተፈጥሯል። አዎ ይሄ ነው እንግዲህ ነገርኩኝ። አሁን ራሳቸው በራሳቸው ቋንቋ መጡ። መቼ ተናግረው ነው ይሄንን? እኛ መቼ ነው የተናገርነው? እኛ ይሄንን ቆየን እኮ ካወራን። ይሄን በበላይነት የሚመራው እንግዲህ ዘመነ ካሴ ነው። እንደ ሃይማኖት እንደ ከተባ ሌላ ባዕድ አምልኮ ነው እንትን እያለ ምን ነው በግልጽ ምን ነው በየመድረኩ በስታቸው ማራፋን ነው በጎጃም በበላይነት የሚመራው እንግዲህ ዘመነ ካሴ ነው። እንደ ሃይማኖት እንደ ከተባ ሌላ ባዕድ አምልኮ ነው እንትን እያለ ምን ነው በግልጽ ምን ነው በየመድረኩ በስታቸው ጣቱን ብታዩ ማንኛውም አባል አመራር የሚባል ደፍተራ ነው እያመለከ ያለው። ቀለበት ነው ደርድሮ የሚሄደው። ብዙ ወጣቶችን አስሞኝቷል። ጥይት የማያስመታ ተናግሮ የሚያሳምና ምናምን እንደዚህ የህዝብ መስተፋቅር እያሉ 4 ኪሎ የሚባለው ነገር በብዙ መንገድ ተሞክሯል። 2015 ላይ የካቲት 23 ያድዋ ድል በዓል በሚከበርበት ሰላማዊ ሰው መስሎ የባሉ ታዳሚ መስሎ በጣም ብዙ ሰዎች በሸኔ ስም በፋኖ ስም ተደራጅተው ቢቻል 4 ኪሎን ካልተቻለ መዘጋጃ ቤቱን መቆጣጠር አለብን ተብሎ የታሰበ እንትን ነበር። አርሶ አደሩ በዚያ ልክ ከመደገፍ አቁሞ እነሱን ወደ መግጠም እየዞረ ነው ያለው። ትክክል አይደላችሁም ወደ ማለት እየሄደ ነው። አሁን እየጠራ ነው፣ ትግሉ እየጠራ ነው። ቤተክርስቲያን ጽላትን ያህል ነገር ታረብ ድረስ ደላላ እየጎተቱ አመጣው። ገጠር ጥንታዊ ቤተክርስቲያን ላይ ቆፍቆ መጣው። ጥንታዊ የብራና መጽሐፍ የሚባሉ አሉ። እነሱን ነው መግዛት የመጡ። ጥንታዊ ቤተክርስቲያን ቅርስ እየተፈለገ ነው። ቅርስ እየፈለጉ እያደኑ እያወጡ እየሸጡ ነው። ጀዋር መሐመድ ጋር እኮ የሚነጋገር እኮ የአማራ ፋኖ በጎጃም ከፍተኛ አመራር እኮ ነው ያለው። አቅጣጫ የሚሰጠው እኮ ጀዋር መሐመድ ጋር እኮ ነው። እና ጀዋር መሐመድ ዘመነ ካሴን 4 ኪሎ አስገብቶ ነው አይደል? እሱን ተንተኝ አስተማሪዎች፣ የመንግስት ሰራተኞች እንደዚሁ ወደ መንግስት ስራቸው እየሄዱ እያለ ምንም አይነት የፖለቲካል ፍላጎትና የፖለቲካ ተሿሚ ያልሆኑትን ጭምር በዚያ ደረጃ በአሰቃቂ ሁኔታ ተገለዋል። አሁን ባንዳው ማን ነው? እዚህ ላይ እህቴን አልገልም፣ አልደፍርም፣ ማህበረሰብን አላሰቃይም፣ ሰላም ይሻላል ብዬ የመጣው ሰው ባንዳ ከተባሉ ከሻቢያ ተልእኮ የሚቀበለው ከኢትዮጵያ ህዝብ የግብጽ ህዝብ ይሻለኛል፣ የግብጽ መንግስት ይሻለኛል፣ ከጎጃም አርሶ አደሮች፣ ከጎጃም ማህበረሰብ፣ ከአማራ፣ ከሸዋ፣ ከጎንደር፣ ከወሎ ማህበረሰብ ከኢትዮጵያ ህዝብ ሻቢያ ይሻለኛል የሚል ማህበረሰብ አመራር ምን ሊባል ነው? እና 3 ዓመት ማህበረሰቡ እንደተሰቃየ እንደጠላቸው ፊት ላይ ይታወቃል እኮ። ቅስሙን ክት ነው የሚለው። በቃ በዛ በሆነ መንገድ ዳር ነው ያለው ሲያልፉ ይደነግና ከእንደዚህ ህዝባችን እኛ ላሰቃይተ መኖር የለብንም ይላሉ ራሳቸውን አግለው ሄደዋል። አሁን ያለው ሁኔታ ደግሞ ጥሩ ነው። በአንድ ወር ውስጥ ልንገባ ነው ሲል በአንድ ዓመት የኛ ዓመት ነው ልንገባ ነው ሲል እውነት መስሏቸው ሲከተሉ 3 ዓመት ተደፈነ። በዚህ ቀጥና ገና 3 10 ዓመቶችን መንበላለን። ይሄ ሲሆን የሚጎዳው ማህበረሰባችን ነው። አቅም የሌላቸው ይሄን አዋጡ ብር አዋጡ ወይም እህል አዋጡ ተብለው አቅም የሌላቸው ወይ ባልሆነ ነገር ደግሞ የታሰሩ ብዙ አርሶ አደሮች አሉ። አመራሩ ጥቅም ነው በጥቅም ነው የሄደው። አላማው ገንዘብ ነው። የገንዘብ ፍቅር አጥቅቶታል። አደረጃጀቱም ጓደኝነት ቤተሰብ ነው። በዝምድና የተደራጁ እነዚህ አመራሮች በአንድም በሌላ መንገድ ያላንኳኩት ቤት የለም፣ ያልገደሉት የለም። እጃቸው ነው እየተቆረጠ ያለው። ሊፈጥሩ ያሰቡት ብሔራዊ አደጋም ጭምር ነበር። ብሔራዊ አደጋ ለመፍጠርም ፈልገዋል። ያም ጭምር ነው ሽፍት ያደረገባቸውና አጀንዳቸው ሲታጠፍ ላይ መሬት መንካት እንደማይችል ሲረዱ በዚያ ደረጃ ህዝብንም ጭምር አስተያየት የሰጠ ህዝብ ጭምር በአዳራሽ የተገኘ ህዝብን ጭምር ማውገዝ መሳደብ ለህዝብ ቁም ያለው ይያ
እንግዲህ ያው አምቦ ወርጋ ማለት ያው ጀዋር ማለት ነው። ያው አንድ ሁለቱ አንድ ናቸው። ይሄ ነው እንግዲህ አሁን የአዲስ አበባ ህዝብ ንቃ፣ የኢትዮጵያ ህዝብ ንቃ። ከመጡ ሊበቀሉ ነው የሚመጡት፣ ከመጡ ሊያጠፉ ነው የሚመጡት። እመነኝ። ትናንትና የኢሳያስ አፈወርቅ ንግግር ሙሉ በሙሉ እሱ ነው የሚናገረው። ሙሉ በሙሉ ኢሳያስ አፈወርቅ የተናገረው ምንም መንግስት የሌላት ሀገር፣ ዕዳ የተዘፈቀች ሀገር፣ ለማኝ ሀገር፣ ደሃ ሀገር። ንግግሩን አዳምጡት። ሚኒስትር ማዳመጥ ስለማትፈልጉ እዚህ ጋር አንድ ተራ ዱርዬ ህዝብና ሀገር የሌለው ባዶ ሀገር የሚያስተዳድር መሪ ኢሳያስ አፈወርቅ እንዲያለ ብዬ ነው ስለሱ የሱ ንግግር እዚህ አምጥቼ አላሳይም። መናገርም ያለበት ከዚህ ውጭ መናገርም ቋንቋ የለበትም። ያው ምንም ስለ ኢሳያስ መልስ አልሰጥም። እዚህ ጋር ወጥቼ ኢሳያስ ምን አለም አይባልም፣ የፈለገው ማለት ይችላል። ስለሱ ለመናገር እዛው ሀገሩ ይመስክር፣ ኤርትራ ይመስክር፣ ኤርትራ ይመስክር። የሚበላ የሌለበት የሚጠጣ የሌለበት አንድ የመንገድ መብራት ተከልን፣ የመብራት የትራፊክ መብራት ተከልን ብሎ እኮ የአፍሪካ መሪዎች መጥቶ ጎብኙልኝ ያለ ሰው እኮ ነው። የትራፊክ መብራት ማለት ነው። እንዲህ አይነት የወደቀች ሀገር፣ ወጣት የሌለበት ሀገር፣ ወጣቱ ሄዶ ሐይቅና ባህር የሞተባት ሀገር፣ ህዝብ የሌለበት ሀገር የሚመራ መሪ ኢሳያስ አፈወርቅ ተናገረ ብዬ የእሱን ንግግር አምጥቼ አልናገርም። ኢትዮጵያ ግን በኢሳያስ አፍ ስትነገር ግን እንዲሁ ያማል። ግን አሁን ያልገባኝ ከሱ ጀርባ ያለው ኦፍኮርስ ሁሉ ነገር እኮ አገር እኮ በጦርነት ብቻ እኮ አይደለም የምትፈርሰው እኮ ከውስጥ የሚፈነዳ ፖለቲካ ትፈርሳለች። ከውስጥ ህዝባዊ ሁሉ የሚናገሩት አሁን ጽንፈኞቹን አይታችሁ ከሆነ ህዝባዊ እምቢተኝነት፣ ስር ነቀል ለውጥ፣ ተናክቷል ወጣቱ ተነቃንቋ በዚህ በኩል ይሄ እኮ ቀላል ነገር አይመስል እኮ ይሄ እኮ አሁን የምታየው እኮ ነው። የስፒድ ወደዚህ መምጣት ምን ይዞ እንደሚመጣ ወጣቱን ሊያሰባስባቸው ነው። እዛ ጋር ያሉት ትግሬዎቹም ኤርትራውያኖቹም ጁንታው ሻቢያውም እንዲሰባሰብ ነው ያ ፕላትፎርም የተዘረጋው። እንደዚህ ተቃዋሚ ይሆናሉ የተባሉ ወጣቶችን ለማገናኘት የተቃጀ ፕሮጀክት ነው። እመኑኝ ይሄንን፣ እመኑኝ ይሄንን። ዛሬ ከንቲባዋ አይታችኋል። ትናንትና የወንዝ ተፋሳሽ ሀገራቶች ከተሞ ቦታዎች ተብለው እንዴት አድርገው በሚያምር ሪዞርት
ቆማ ያስጎበኘች ነው ያለች። ኢቭን መርከብ ሁሉ እስኪኖር ድረስ የቀበና ወንዝ የምን ወንዝ ምን የመሰለ ልማት ጊዮን አይታችኋል። ያ ሁሉ ትልቅ ውበት እንዳይታይ ነው ይነገራል። ስለዚህ ፖለቲካ ካልገባችሁ ደደቦች ናችሁ። ፖለቲካ ካልገባችሁ ደንቆሮች ናችሁ። ጠቅላዩ ተናግሯል። ሰው ሊጠፋ ይችላል፣ አገር ልጠፋ ትችላለች እንጂ በምንም ተአምር አትሞክሩት ብሏቸዋል። ኦፍኮርስ ዋጋ ሊያስከፍለን ይችላል። እነሱ ግን ኢትዮጵያን እንደ ሊቢያ፣ እንደ ሲሪያ፣ እንደ የመን፣ እንደ ስሪላንካ ካላፈረስናት አናርፍም ብለዋል። እዚህ ያለውን ነው የምታዩት። እዛ ያለው እሳት በጣም ከባድ ነው። እዛ ያለው እሳት ነው እዚህ ያለውን እሳት ሞባላይዝድ የሚያደርገው። በዚህ ጉዳይ ላይ የማትነቃ መንግስት እኔ ምን ብዬ ነው ጠዋት ማታ እየወጣው የምቀደደውና እዚህ ፕሮቴክት አድርጌ የምታገልበት ምክንያት ለምንድን ነው? ምንድን ነው? ቴንኪዩ ጎበዝ። ኢሳያስ አፈወርቅ የራሱ ህዝብ እንዳይነሳበት አጀንዳውን ወደ ኢትዮጵያ አምጥቶታል። አዎ የኤርትራ ህዝብ ኦልሬዲ ተኝቷል። በቃ ተኝቷል። በመተትም ይሁን በሱዳን መተትም ይሁን በምንም ይሁን ደንዟል። አገር ሳይኖረው በሰው አገር እየኖረ ስደተኛነት ሁሉ እንዲረሳ አድርጎታል። ምን ማድረግ አልችልም እኔ። ይሄ ነው እንጂ ጠቅላዩማ እኮ ነገር አትሞክሩ አላችሁ እኮ። አትሞክሩ ግን ዋጋ ያስከፍላል። ዛት አይካነሹሪ እንዴት ይሄ መንግስት መቼም አይፈርስም። ዛት አይካነሹሪ እንዴት እንደሚሰራ እናውቀዋለን። እንዴት እንደሚረበሽ እናውቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆን እንጂ ለኛ ችግር የለው። ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሐሳብ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ አንዳንዴ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም፣ በየሰፈሩ ነው። አንዳንዴ ኦርቶዶክስና እኔ ይቅርታ አድርጉልኝ እንደ ራሴ እንደ አንድ ታጋይ እንደ አንድ ፖለቲከኛ ፖለቲካውን አውቀዋለሁ። የብዙ ሀገሮች ፖለቲካ አንብበናል። የቦልሸቪክ አብዮት እንዴት ተነሳ? የሞንሸቪክ አብዮች ምን ነበረ? ቻይና ምን ተፈጥሮ ነበረ? ቪየትናም፣ ካምፑቻ፣ ላኦስ ምን ሆኖ ነበረ? የህዝብ ማዕበል ምን ያመጣል? ጋዳፊ የዛሬ ወር የሊቢያ ህዝብ በደማቅ ሁኔታ ነው ልደቱን ያከበረለት። አንድ የቀረሰው የለም። ፊልሙን ምናልባት ከቻልኩ ያምጥቻ ያሳያችኋለሁ። በወሩ ግን ሰርጎ ገቦች ገቡ ሊቢያ። ኬትም ይላኩ ኬትም አንድ ወር አልፈጀባቸውም። በየመስጊዱ በየቤተ ክርስቲያኑ ቁጭ ብለው መነጋገር ጀመሩ። ህዝባዊ አብዮት አሁን የሚሉትን ነውጥ በአንድ ቀን በ15 ቀን የተነጋገሩት የጨረሱት። ልክ እንደጨረሱ ምን አደረጉ? ያን የመሰለ መሪ የሚያበላቸው የሚያጠግባቸው፣ ቤት ሰርቶ የሚሰጣቸው፣ ቤት ኪራይ የሚከፍልላቸው፣ በነፃ የሚያስተምራቸው፣ በነፃ የሚያክማቸው፣ ገንዘብ የለም ብሎ በግድ አስገድዶ መንግስት ገንዘብ የሚሰጥ ያንን መሪ ዊዝን 2 ዊክስ አሜሪካ ሌላ ጉዳይ ነው። ተጎቶ ወጣ መስሎ ሌላ ታሪክ ነው። ዊዝን 2 ዊክስ እርስ በርስ ተነጋገሩና ዳይ ቪያ አሜሪካን ሰበብ ነው። ዋናው ውስጥ ያለው ነው። አሁንም ከዚህ ከአይዶል ሾው ከዚህ ከማን ኢዶናይ ከሚባል ቀጥሎ ብታምኑም ባታምኑም ያለው ጌም ይሄ ካልሆነ ኮርዳይትን የፖለቲካ አላውቅም። የምንም ሀገር ገጽታ ግንባታ አልመጣም። እነግራችኋለሁ። ለዚህ ነው ኤርትራውያኖች ደስ ያላቸው ስፒድ መጣ ብለው ኤርትራውያኖች በሙሉ እዛ ናቸው ያሉት። አሁን እሱ ምን አገባቸው ኤርትራውያኖች? አሁን ስፒድ የመጣው ኢትዮጵያ ነው አለ። ምን አገባህ ኤርትራዊ እዚህ ውስጥ? ምንድነህ አንተ? ምንድነህ አንተ? እያየኋችሁ ነው። መልዕክት ምትክሩ የሚያሰማዎች ነው። በእናንተ መልዕክት ነው ላይቭ የወጣሁት። ላይቭ እኮ አልወጣም ብያለሁ።
በእናንተ መልክ በሻዕቢያዎች መልክ ነው የወጣሁት እና ህዝብ ንቃ። ብሶታቸውን ነግረዋል፣ በቀላቸውን ነግረዋል። እያለቀሱ ነው። ሽጉጥ ይዘው ነው ያሳዩ ሰርግ ላይ። ያ ሽጉጥ ለምንድን ነው? ዝም ብሎ እኮ አላሰሚም። ስለዚህ እኔ አሁንም ቢሆን ብዙ ማውራት አልፈልግም። አርስቴ ላይ ጨርሼዋለሁ። የሻዕቢያና ህወሓት ፖለቲካ የገባው ማን ነው? ገብተዋል? ከገባ እናግረኝ። ቀጣዩ የሚጠብቀን ትግል ምን ይመስላል ነው የምናየው ይሆናል። ያኔ ግን ዳዊት አልተናገረም እንዳትሉኝ። እኔ ጥቅምት 24 እንዲህ ያልኩ ነው ጦርነት የፈነደው። አንድ የትግራይ ህዝብ አይሞቱም ነበር ቃሌን ሰምታችሁ ቢሆን ኖሮ። ከሪንግ ጦር ወደ ጨሌ ጦርነት ተበጥሷል እየነገርኩ የትግራይ ህዝብ አትጨርሳል። ድገመው። አሁንም ይሄንን ሰው መስዋዕትነት ሊከፈል ይችላል፣ ግን የምትከፍለው ዋጋ ከባድ ነው። በደንብ አድርገን ፖለቲካውን አውቋል። ነገ የኢትዮጵያ ህዝብ አንድ ነገር ቢፈጠር ኮርዳይት እኮ ይለን ነበረ ብሎ ይላል። እንደሚፈጠር ደግሞ 100% እርግጠኛ ነኝ። 100% ሰው 99 ይላል 98 ይላል ይጠራጠራል አለው። 100% እርግጠኛ ሆኜ ነው የምነግራችሁ። ይሄ ቁጭት እልህ ነው። ስለዚህ ማን ነው ተጠያቂው የሚለው ግን ለሚሆነው ማን ነው ተጠያቂ የሚለው ራሳችሁ መልሱት እናንተ። መንግስት በደንብ ንቃ። በይቅርታ ከብልጽግና ፓርቲ ያስገባቸው እንዳይበሉ እንሰጋለን። አዎ ከህወሓት ተገልብጦ የመጣ በሙሉ አላምነውም። እንደ ፖለቲካ አፍጠውና አፈንዳው ካላችሁኝ እኔ ጌታቸው ረዳንም አላምነውም። ምክንያቱም ህወሓት ከትግሎቹ ሁሉ አንድ ትግል አላቸው። እየሰደብከኝ ታገል የሚሉት አላቸው። የሻዕቢያና የህወሓት ትግል በጣም ቆሻሻ ትግል፣ በጣም ቆሻሻ ከትግሎቹ ሁሉ ሰው ሊገባው የማይችል መጥፎ የትግል ስልት አላቸው ሻዕቢያና ህወሓት። ሰድበኝ ታገል ይለዋል። በዛም ውስጥ ሊሆን ይችላል። ምክንያቱም ቁጭትና ያላቸው ምን ነበረ? እኛ ያሳደግነው ልጅ ከውስጥ እንዴት ገለበጠን ብለው ነው ባብይ የሚናደዱት። ከውስጣችን እንዴት ተነሳን ብለው ነው። ስለዚህ ውስጥ ገብተን እንገልብጠውም ሊሆን ይችላል ፖለቲካው፣ አላውቀውም እኔ ግን ከነዛ ውጭ አይወጣም። ይሄን የምለው ብዙ የፖለቲካ መጽሐፎችን ስላነበብን ብዙ በትግል ውስጥ ያለፉ ነገሮችን ስለማቀም አይነነ ይብያለሁ። ስንት ጊዜ እንደተናገርኩት እኔ ውስጥን ፈትሽ ስንቴ ነው ያልኩት እኔ ስንቴ ነው የተናገርኩት እኔ። ባካችሁ ውስጣችሁን ፈትሹ። ዛሬ ቤት መጥቶ በዶዘር በገሊላ ያፈርሳሉ። እውነት መንግስት ድሃ እየረዳ ባለበት ሰዓት፣ ለድሃዎች ቤት እየሰጠ ባለበት ሰዓት፣ ለድሆች ንግድ ቤት እየሰጠ ባለበት ሰዓት ላይ ሆን ብሎ ካልሆነ በስተቀረ የአንድ ወር ማስጠንቀቂያ፣ የሁለት ወር ማስጠንቀቂያ፣ ይህን እንደዚህ አድርጉ፣ ኑ እንማከር፣ እንወያይ፣ ይህን እንደዚህ አስበን ነበር እንደማለት ግሬደርና ሎደር አምጥተ ህዝብ እንዲያኮርፍ ስታደርገው ምን ይመስላል? ለውጥ እኮ ነው ይሄ። ሪቮሉሽን ማለት ይሄ ነው። ፖለቲካ ማለት እኮ ይሄ ነው። አልገባም አንተ? ፖለቲካ የግድ ጫካ ወይ ሸኔ ወይ ፋኖ ነው መግባት አለም እኮ። ውስጥ ነው ፖለቲካ የሚሰራ ያለው እንዴ። ይሄ ነው ፕሪቬት። ስለዚህ እኛ አጉል ዋጋ ከፈልን፣ የበሬ ግንባር ሆንባችሁ። ገብታችኋል? መስዋዕትነት ለመክፈል ወጣን። ማንም እኮ አሁን እዚህ ብትዞር አንድ ሚኒስቴር እኮ ባዶ የምትሄድ እኮ ማንም አያውቅም፣ ሚኒስትር መሆንም አያውቅም። እኛ ግን የበሬ ግንባር ሆነን 48 ሰዓት ወጣና ተላፋል። ስለዚህ አጉል መስዋዕትነት አትክተቱ ነው የምንለው። የምናየው ነገር ጥሩ አይደለም። በቃ ነገርናችሁ እኮ በቃ አልሰማላችሁን። እብሪት ሆነ ትዕቢት ሆነ ተወባክህ ነው የምትሉት። ኦኬ ለሚመጣው ነገር ኃላፊ ውሰድ። ነገርኩ ወጥቼ እመነኝ እያልኩ ነው እኮ የምነግርህ ያለሁት። ለእኔ ልህ መስሎ ጭራሽ መስቀል አደባባይ ስቴጅ አድርገህ አንድ ተራ ዱርዬ እንደ ውሻ ጮሆ የተዋወቀ ሰው አምጥተህ ማን ልታበሳጭ? ማንም ኢትዮጵያዊ ደስ አይለው። ማንም ከሻዕቢያና ከኤርትራ ውጭ ከህወሓት ውጭ እንዴ። ስለዚህ እኔ የሚመስለኝን እነግርሃለሁ። ስማኝ፣ አዳምጠኝ። እንደ ሀገሬ ነው፣ ዋጋ ስለከፈልኩባት ነው፣ ስለሞትኩላት ነው፣ አደራም ስላለኝ ነው። ወደ መጠን ቀይረው ካለ ፖለቲካውን ደግሞ ቀይረዋል እንችላለን። ቦሊሲ አንድ እጃችን ላይ ነው ልኳሱ።
ኢትዮጵያ ቴንክ ዩ አብይ እኮ ጀማሪ ነበር። ስለዚህ አጠገባ ያሉትን ያውቃል። ቢያውቁ ኖሮ 7 ዓመትና ለቀጣይ 30 ዓመት በእርግጠኝነት አያወራም። አትፍራ ዳዊት። ጅላጅሎች ናቸው። እንደዚህ ነው እናንተ የሚያስብሉ እናንተ ናቸው፣ ቁርበቶች ናቸው። ቴንክ ዩ ጎበዝ። እንደዚህ አሁን ደስ ይለኛል። እንደዚህ አይነት የበሰለ ፖለቲካ ስትናገሩ ደስ ይለኛል። ኤዶናይ ከሰግጥና ከደድብ ወደ ስፒድ የዞረው ምክንያት አለው ይላል። ምንድነው ምክንያቱ? ነገ ታየዋለህ። ነገ ስታየው ግን መጣ እኔ እኮ እንደዚህ አልመሰለኝም ነበር እንዳትለኝ። 100 ጊዜ እንደዚህ ነገር ብለኸኛል። 100 ጊዜ ብለኸኛል። ፋኖ የሚባል የለም የሚዋጋው ሻቢያ ነው ብዬ ስልህ 100 ጊዜ ጣልተኛል። 100 ጊዜ አውርተህልኛል። አማራው ነፃ አውጪ ነው ብለኸኛል። ዛሬ ስታየው ጦርነቱ ሻቢያ መሆኑ ስታቅ ምን አልክ? አይሰማም፣ አይገባም። ጠርጥር ነው፣ ጠርጥር መንጥር ነው ጨዋታው። ስለዚህ እኛ ምንድን ስፍናው ምን ትላለህ አልገባኝም እውነት። ስለዚህ አሁንም ቢሆን እኔ አንድ እንደ ፖለቲካ ወይም እንደ አክቲቪስት እንደ ተንታኝ የሚመስለኝ ተናግሬያለሁ። ግን ተጠያቂ ያስፈልገዋል። ለሚፈጠረው ነገር ተጠያቂ ያስፈልገዋል። ለሚሆነው ተጠያቂ ማን ነው ለሚለው መልስ እንፈልጋለን። ሰላም ከሆነ እግዚአብሔር ይስጣችሁ፣ እናመሰግናችኋለን። ካልሆነ ግን ጠርጥር ነው። ስለዚህ ውድ አድማጭ ቤተሰቦቼ ቲዲኤፍ በል ውስጥ ነው ያለው፣ በቀል ውስጥ ነው ያለው፣ እያለቀሰብህ ነው ያለው። አልለቅህም ብሏል፣ እበቀላለሁ ብሏል። ሆዳቸው አይገኝም እነሱ። እየነገርኩ ነው ያለሁት። እንዲያውም ስቴንክ ያመሰግናል። ኢሳያስ ያለውን አዳምጥ። ኢትዮጵያን እንደሚበትናትና ከኢትዮጵያ ላይ እንደማይላቀቅ የተናገረው ኢትዮጵያ ከማንም አፍሪካ ሀገሮች ጋር እንዳትገናኝ አድርገን ሰርተነዋል አለ። ስራውን በተለይ ቋንቋ ነው የተናገረው። ተናገረ ትላንትና ኢሳያስ አፈወርቅ። እቺ መሀረብ የምታክል ሀገር፣ ሰው አልባ የሆነች ሀገር፣ ባዶ የሆነች ሀገር፣ አንድ የትራፊክ መብራት ተተከለ ተብሎ ሚዲያ የሚሰራላት አገር፣ በድህነት በሌብነት የኖረች አገር ዛሬ አገር ሆና ወቀሰችን። ያልከው ነገር ከ7 ዓመት አብዛኛው ትክክል ነው። አብይም መሰሮችን እንዳንተ ፈልፍሎ ያውቃቸዋል። ካወቃቸው ማውጣት ነው። እኛን ያጣሳት ይጎዳል። ቀልድ አለም ነገር እንደዚህ አናትህ ላይ ጥይት ይዘውብህ ትላንት አንገት ያስደፋ ነው። ትላንት ጥቅምት 24 ሰራዊታችን አጋድሞ ያረደ ጁንታ አዳምጥምልን። አጋድሞ ያረደ ጁንታ በወንጀሉ ተጸጽቶ በመላው ኢትዮጵያ ላይ አንገት ያስደፋ ነው ጁንታ ዛሬ ጥይት ይዞብህ ሰርግን ባህር ከተማ አዲስ አበባ ላይ Thank you.
ማሳይ ቁጭት ነው፣ እልህ ነው ማሳይ። ውስጣቸው ያለው ቁጭት ይሄ ነው። ውስጣቸው ያለው እልህ ይሄ ነው። ይሄን ይተገብባል። አካባቢን ካልጠበቅ፣ ራስን ካልጠበቅ፣ አይንን ካልገለጽክ፣ ካላወቅ፣ ካልነቃ እመነኝ በዚህ ለቅሶና በዚህ እልህ ቁጭት መጥተው ሊበቀሉ ነው የተነሱት። እመነኝ ተናግሯል። እነሱ እንደ ሀገር ኢትዮጵያ የሆነን መቀጠል አንፈልግም ማለት እኮ ሀገረ ትግራይ ሆነን ካልሆነ በስተቀር ኢትዮጵያዊ ሆነን አንቀጥልም ማለት እኮ ምግብ አይወጡ ዋሽው እንዴ? በአብዛኛዎቹ ህወሓቶች ኢትዮጵያ የምትባል ነገር ካፋቸው ውስጥ አይወጣም። ሀገረ ትግራይ ነው የሚሉት። ወይ ለይቶላቸው ይገንጠሉ፣ ህዝቡ ይናገርና ይውጡና እንገላገል። ካንሰር ናቸው። ይሄን ስትጥላቻ ለምናገረው ሰው ጦርነት እኮ አንድ ቦታ ላይ ያቆማል እኮ በቃ ትዋጋና እኮ ታቆማለህ። እነዚህ እኮ በምንም ተአምር ባህል ካልቸር ያደረጉት እኮ ነው ጦርነትን። አዎ ሰምቼዋለሁ። በጣም ደስ የሚል ነገር የሰማሁትን ነገር ልንገራችሁ። በጣም ከተናገረው ነገር ነው። አማራ፣ ኦሮሞ፣ ትግሬ እያለ ነው የሚያወራው ኢሳያስ። ኢትዮጵያ አይልም። አንድነታችንን ማመን አይፈልግም። የገነጣጠለውም እሱ ነዋ። የዘር ፖለቲካ አምጥቶ እዛ ላይ ምን ተናገረ? ኤርትራ ውስጥ በብሔር የሚነጋገር የለም ማለት አንድ ኤሪትሪያ ነች ያለችናል። ኢትዮጵያ ኦሮሞ፣ አማራ፣ ትግሬ እርስ በርስ የሚጨራረስ ህዝብ ነው አለ። ዳት የተናገረው ቃሉ ነው። የተናገረው ቃሉ ነው። ቃሉን አዳምጡት። ኢትዮጵያን ሳላፈርስና ሳላጠፋ አይሆንም። ህዝቡን በትኖ ግን ያስቀመጠው ኢትዮጵያ ውስጥ ነው። እነዛ የበተናቸው ሰዎች በሙሉ ኢትዮጵያ ላይ ያጠፉ የመጡ ናቸው። ከ180ው ዛሬም ጦርና ሰራዊቱን ከሳዋ ማሰልጠኛ በከፍተኛ ገንዘብ በቦርደር እያስገባ ነው ያለው። ወታደሮቹን ሰልጣኞቹን እየነገር ነው ያለው። የቀበሌ መታወቂያ ወጥቶ ነው የመጡት። አሁን እንዳውም ፋይዳ እያወጡ ነው ያሉት። እዚህ ወጥተዋል በየቦታው። ትናንትና ይታያሉ እንታወቃለን ያሉበት ቦታ የተሰበሰቡበት ቦታ ፍየል ቤት አካባቢ ነበር። ለቀቁ ከፍየል ቤት በመንግስት እይታ ላይ መሆናቸውን መረጃውን ከዛው ከመንግስት አካል ሰምተው ወጡ። ምክንያቱም ከታሰሩም በብራቸው ይወጣሉ። ወደ ቺቺኒያ መጡ። ቺቺኒያንም ለቀቁት። አሁን የሉም። አሁን ቺቺኒያ ጎተራ ብትሄድ እነሱ ናቸው። መብራት ኃይል ብትሄድ እነሱ ናቸው። አስኮ ብትሄድ እነሱ ናቸው። በየቦታው ተፈለፈሉና ያልታወቀ ቦታ ላይ ሄደው ተቀመጡ። አዋሳ፣ ናዝሬት፣ ደብረ ዘይት ተፈልፍለው ላል ቁጭ ብለው ስታንድ ባይ ናቸው። ፊሽካው ሲነፋ እያንዳንዱ ክላሹንም ሽጉጡን ይዞ ሊወጣ የተዘጋጀ ሽፍታ ነው ያለው። ለዚህ ነው አሰግስጎ እንዳለ ከሳዋ ማሰልጠኛ ወደ ኢትዮጵያ ያስገባበት ጊዜ ነው። አንድ ኢትዮጵያዊ ወደ ኤርትራ አይገባም። አንድ ኦሮሞ፣ አንድ ጉራጌ፣ አንድ አማራ፣ አንድ ዋሬ በራት ይገባል። ስለዚህ እዚህ ያለ ኤምባሲውን ቆልፈ ዝጋ ነው መንግስት፣ ዝጋው፣ አስወጣው አምባሳደሩን። ከዚህ ምን ያደርግላል? የኤርትራ ኤምባሲ ምንድን ጥቅሙ ለኛ? እስኪ ንገረኝ። የኤምባሲ ኢትዮጵያ ኤምባሲ ተቀመጠ፣ አምባሳደር ተቀመጠ አልተቀመጠ አይሰራም። አስወጣው። ንብረቱንም ያለው የሻዕቢያ ንብረት ያለው ውረሰው፣ አስቀምጠው። ብትፈልግ ባዘራ አስቀምጠው፣ ሰውየውን ግን ሸኘው፣ አስወጣው። የተነካካውን በሙሉ አባረው። ምንም አይጠቅምማ። ሰላም ከሆነ በኋላ ንብረት ካለው ባለፈው እኮ ተመልሶላል። ሰላም ከሆነ በኋላ ሀገራችን ስቴፕ ካደረግ በኋላ መተን ንብረቱን እንሰጠዋለን። ይሄ ነው። ከዛ ውጭ ግን አይሆንም። ሰው ከገዳዩ ጋር አብሮ ይኖራል። እንዴት ይሆናል? ገዳይና ሟች አብሮ ይሆናል አንድ ቤት። አስወጣቸው፣ በቃ ዲፖርት አድርጋቸው። ካልሆነ ካምፕ ሰብስብና አስገባልኝ እዛ። ይህን ካላደረክ እመነኝ የምንከፍለው ዋጋ ከባድ። በዚህ አሁን ስፒድ መጣ ማንም መጣ አንዲት ነገር ብንሰማ የራሳችን መረጃዎች ልከናል፣ ደህንነቶች ልከናል፣ ውስጥ የሚያጣሩ ሰዎች ልከናል፣ ሁኔታዎችን የሚከታተሉ ኃይሎች መድበናል። የራሳችን የመደብነው እኔ ኢንፎርሜሽን ሰምተን አንዲት ነገር ከተፈጠረ እመነኝ ወላ ኢሉናይ በትል ከኢሉናይ ጀርባ ያለህ በል ወላ ሻዕቢያ በል ጠቅላላ ኃላፊነት ትወስዳላችሁ። ጠንከር ያለ ፈስ ቢፈሳ
ይሄ ነው የሻዕቢያ ጉዳይ። በውጊያ ብቻ ነው የሚፈታው። እንገባለታልና አስመራ እንገባለን። ምንም ሳንተኩስ ነው የምንገባው አስመራ። ምን አላቸውና እነዚህ ፈሳም እኮ ናቸው። ኮሪያ አንተ መረጃ በመስጠት ደከምክ። መንግስት ግን መሀል ከተማ ውስጥ ዋጋ እንዳይከፍል እንሰጋለን። እንዴ ባለፈው የዚህ ባንኩን እኮ እንዳለ እኮ መረጃ እኮ የሰጠሁት እኮ ነኝ በሙሉ መሪ ሐዋላ እኮ የሚሰሩት እኮ በሙሉ ሻዕቢያዎች ናቸው እኮ። ከአሜሪካን ትላለ፣ ከዩሮፕ ትላለ፣ ከካናዳ ትላለ። ጠቅላላ ባንካቸውን አስያዝንባቸው፣ አስወርሰን አስያዝንባቸው። አሁንም ይፈረፈራሉ እነሱ። ኤሪትሪያ ቲዩር መጣ እዚህ ጋር ይሄ አሁን እዚህ ነው ያለው። ለቅማ አስወጣው። ይሄን አሁን ምን ትጠብቃለህ? ከዚህ ጋር ኮመንታ ያለ እዚህ ጋር ለቅማ አስወጣው። ጭራውን ልንቅጣው ምንም ተጋግሮ እንዳስወጣልኝ ጠራረጋ አስወጣ። ምንም ጥቅም የላቸውም። ጉዳት ምን የሌላቸው ጥቅም ምን የሌላቸው። ወይ ለይለትና ጠዋት ተነስተን ከሰዓት በኋላ አስመራ ገብተን ቡና የምንጠጣው የራሳችን ቡና ይዘን የነሱ ቡና የላቸው ዳዎች ቡትቷሞች። ካፉ የሚወጣው ራሱ መርዝ ትቢያ 45 ዓመት ሙሉ አንድ ሽማግሌ የገዛት ሀገር 45 ዓመት የተደፈራ ህዝብ 45 ዓመት የተገደደ ህዝብ ሰው አልባ ከተማና ሀገር ይዞ በሰው ሀገር ህዝቡን በትኖ ኢትዮጵያ ውስጥ በትኖ እዛ ሆኖ ይፎክራል። ልክ ሀገሩ እስኪ እዚህ ያለ ኤርትራዊ አስመራ ቢገባ ኤርትራ ታልቃለች። የሚበላው ጠፍቶ አንድ ነገር የሚበላ እንኳን የላቸውም። 80% ህዝባቸውን ቀልበን የምናበላላቸው እኛ ነን። ቅንቅናሞች ደግሞ እሱ ወጥቶ አፉን ያወራል በኢትዮጵያ ላይ። ስለዚህ ነው ያለው። ስለዚህ እኛ አይናችን ጥለን አንተኛም፣ እስከ መጨረሻው ድረስ እንታገላለን። ግን እንዳወቅናችሁ እንድታቁም ብቻ ነው ፈልገው እንዳናወጥ ታውቃችሁ። ይሄ ነው ከፋኖ ከአማራ። በዚህ አጋጣሚ ላይ የጎጃም ህዝብ በጣም ማመስገን ፈልጋለሁ። በጣም ነው ማመሰግናችሁ። ጎንደሮችን ማመሰግናችኋለሁ። ወሎ ይቀራችኋል፣ ገና ነው። ጠቅላላ ጠራርገው እያስወጡ ነው ያሉት። ጎጃም ጠቅላላ ጠራርገው እያስወጣ ነው ያለው። ጎንደር ያለው ንብረቱንም እየወረሰ ውረስ ንብረቱንም። እናንተን አመሰግናችኋል። ወሎ ይቀራል። ወሎም ልክ ጎጃም የተሰራውን ስራ ታሪክ ስራ አስወጣ። ንብረት ነው። የሻዕቢያ ንብረት የሚባል ወሎ ላይ የለም። ጥረግ ውሰድ። የህወሓት ንብረት የሚባል የለም ወሎ ላይ ውሰድ። ፔሬድ ሰሜን ሸዋ ያው ተጀምሯል ኦፕሬሽኑ። አሁን ተረኛ እስክንድር ይገባል። ወይ ፋንታውን ተከትሎ እስክንድር ይገባል። ጠቅላላ የምታዩዋቸው በሙሉ አዋጊዎች ይገባሉ። ይህን ካልሰማችሁ ኮርዲኔተር የፖለቲካ አላውቅም ማለት ነው። ጠቅላላ ምክንያቱም አወቁት በሙሉ ለሻዕቢያ ብለን ማንዋጋም ነው ያሉት። ፋንታው ሟቤ ምን አለ? የፈለገ ነገር ለምን አይመጣም አለ። ጥያቄ አለው። የአማራ ጥያቄ አለ። የአማራ መብት ያልተከበረ አለ። ግን ለሻዕቢያና ለግብፅ ግን ብዬ መንግስት አልወጋም። ይሄ ነው መሪ ማለት። ይሄ ነው በሳል ፖለቲከኛ ማለት። በዚህ ነው ሻዕቢያ ያበደው። ስለዚህ የእሱን ተከትለው ነው ዛሬ ወደ 400 ምናምን ገቡ። ወደ 400 ምናምን ገቡ ዛሬ ከተለያየ አቅጣጫ ላይ ገቡ። ማት ገቡ ዛሬ ይገና ይገባሉ፣ በሙሉ ይገባሉ። ኤርትራውያኖች ኢትዮጵያ ውስጥ ቁጭ ብለው መረጃ ለኤርትራ አክቲቪስቶች የሚሰጡት እነሱ ናቸው። አዎ ለግብፅ ይከፍላቸዋል። እዚህ ያሉት ኤርትራውያኖች ግብፅ ይከፍላቸዋል። የዛሬ 2 ሳምንት አንድ ኤርትራዊ ከግብፅ ጋር እየተገናኘ በደህንነት ተጠቆሙበት ተይዞ ይኸውን ተላጭቶ ሲያስገባ ማዕት ቼን ነው ያለው። ስልኩ ሲበረበር ማዕት ኤርትራዊ ከግብፆች ጋር የሚገናኙ። ስለዚህ አሁንም መንግስት አይነን ግልጽ ብያለሁ። እኛ መሩናል። አታማረን፣ አታበሳጨን፣ ይበቃናል። ያለን በቂ ነው። እስከ ቀራኔው ድረስ እንከተላለን ብለናል። እስከ ቀራኔው የህይወት ዋጋ እንከፍላለን። እኛን አልፎ ወደ አንተ የመጣው እያልኩ ነው የምከራከረው። ጠቅላይ ሚኒስትር ዶክተር አብይ እኔን አልፎ ነው ወደ አንተ የመጣው፣ ግን አጉል ዋጋ አታስከፍለኝ። እየነገርኩ ነው ያለው። ማንኛውም ይሄን ያለው ኢትዮጵያኖች በርቱ፣ ወዳችኋለሁ። ሰላማችሁ ይብዛ። ያው ብዙ ዋትሳፓችሁ፣ ቴሌግራም ላይ መልእክታችሁ፣ ስልካችሁ አላስቀምጥ ስላለኝ
ነግራችኋለሁ። አሁንም አይናችሁን ትከሉ። ከስፒዲ ጀርባ ያለው ከኢዶናይ ጀርባ ያለው ምንድን የሚለውን ወጣቱን ትውልድ ተውት፣ ግዴ እስኪገባው ድረስ ነው። እናንተ ግን በሰል ያላችሁ ፖለቲካው ጭንቅላታችሁ ያለው እንድታውቁት ፈልጋለሁ። ወያኔ ቁጭት ላይ ነው ያለው፣ እልህ ላይ ነው ያለው። ይሄ የምታዩት እምባ፣ ይሄ የምታዩት ቁጭት ዝም ብሎ አይደለም። አምቦን አያችሁታል? አምቦን አያችሁታል? አምቦን አያችሁታል? አምቦን አያችሁታል? አምቦርጋ የሸኔ ዋና አስተባባሪ ነው። የጀዋር ቀኝ እጁ ነው። ወለጋ የተወለደ የኦሮምኛ ቋንቋ ተናጋሪ የአድዋ ልጅ ነው። በኦሮሞ ስም ኦሮሞ ህዝብ በሙሉ ያስጨፈጨፈ ህዝብ ነው። የኦሮሞ ታጋይ ሆኖ ከናንጋሳ ጋር ታውቃላችሁ፣ ረጅም ታሪክ የሰራ ነው። አድዋ ልጅነቱ ሲታወቅበትና የወለጋ ልጅ እንደነ ሕዝቅኤል ገቢሳ፣ ጸጋዬ አራርሳ ወጣ። ማንነቴ እኔ ይሄ ነኝ ብሎ ወጣ። አቤት ደስ ሲል ነፍሱን ይማረው። ምርጥ ድምፃዊ ነበር እኮ። እሺ ይበቃችኋል። እንግዲህ ይህን ያክል ካልኳችሁ ያው ለድምጻችሁ ባላችሁ በሰረቁት ይችላችኋለሁ። አይናችሁን ኢትዮጵያ ሀገራችሁ ላይ ትከሉ። የተናጠረብና የተደገሰብን ድግስ ከባድ ነው፣ እየነገርኳችሁ ነው። ቁጭት እልህ ልክ እንደነሱ እንዲኖራችሁ ነው እንደዚህ የወጣው ነገራችሁ። ከዛ ውጭ ያለውን እመጣበታለሁ። አዎ ያ የምድሩም ድሮን ኮርዴቭ የአየሩም የምድሩም ድሮን ኮርዳይት ብዙ የአማራ ህዝብ አልነቃም። ያንተ ትግል ነው ይቀጥላል። ቲንክ ወያኔና ሻዕቢያ ከደፈረን እውነት ኢትዮጵያ ወንድ የላትም ማለት ነው። ይሄ ነው እንዲህ አይነት ጀግነት ይኖራቸው። እውነት ወያኔና ሻዕቢያ ተመልሶ ቆዳውን መጥቶ የሚደፍረን ከሆነ ኢትዮጵያ ወንድ የላትም ማለት ነው። ወንድ አልተፈጠረባትም ማለት ነው። ይሄ ነው ያለው። በርቱልኝ። ሼር አድርጉት፣ ሰብስክራይብ አድርጉት። ቫይራል እንዳንወጣ ያው ታያላችሁ። አየር ላይ ነው የሚያወሩ ያሉት እንዳንወጣ። ኮርዛቤ ይጠብቀ ከነ ቤተሰብ የኢትዮጵያ ትንሳኤ ነው። ቲንክ አንተ ያገራይን ቲንክ ያመሰግናለሁ። በርቱልኝ። ወዳችኋለሁ። ክብር አሁንም ለንጹህ ኤርትራውያኖች አሁንም ክብር እንሰጣችኋለሁ። ከሻዕቢያ ውጭ
ክብር ለጀግና ትንታግ መሪያችን ጠቅላይ ሚኒስትር ዶክተር አብይ አሁንም ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ ደህንነት ተቋሞቻችን በሙሉ አንድ ቁጥር ታደርጉልኛላችሁ። ሼር አድርጉ፣ ለ10 ሰው ሰብስክራይብ አድርጉ፣ ላይክ አድርጉ። ወዳችኋለሁኝ። አንዳንዴ ፖለቲካ መጥፎ ነው፣ ቆሻሻ ነው እና የሚከፋን ወደን አይደለም፣ ትግላችን ማብቂያ መኖር አለበት ብለን ስለምንቆጭ ነው። ስለዚህ በዚህ ስሜት ውስጥ ስላለው ያው እናንተ ስሜት ለመቆጣጠር አሸንፋችሁ ነው የወጣሁት እንጂ ላልተወሰነ ጊዜ ክሪክ ራሴ ማረጋጋት ፈልጋለሁ። ግን አሸንፋችሁኛል፣ ወጥቼላችኋለሁ። አሁንም አይናችሁን ትከሉ። እንደዚህ ያለው መረጃ እየወጣው የመጣው መልእክት ሰጣችኋለሁ። ለነበር ቆይታ አመሰግናችኋለሁ። ሰላማችሁ ይብዛልኝ። ወዳችኋለሁ እያልኩኝ በዚሁ ፕሮግራሜን እዘጋላችኋለሁ። በራሳችሁ ሙዚቃንም ዘጋባችሁ። በዚህ ተቆጩ።